ኢየሱስ አምላክ እንደሆነ ከቁርአን ላሳየን ነው። ቀጥል። እሺ የመጀመሪያው ማስረጃ ከቁርአን ላይ ኢየሱስ አምላክ መሆኑን በቁርአን ላይ አንድም ቦታ ኢየሱስ ክርስቶስ ኃጢአት እንደሌለበት ቁርአን ራሱ ይመሰክራል። አንድም ቦታ ኃጢአት አለበት አይደለም እንዴ? ስለዚህ ኃጢአት ከሌለበት አምላክ ነው ማለት ነው። የስ ኦኬ። የህያም ኃጢአት የለበትም ይላል ቁርአን። ስለዚህ የህያ አምላክ ነው። አንዴ የህያ ኃጢአት የለበትም። የህያ አምላክ ነው። ያየ አይደለ? አንድ ዝም ብለህ አታወራ። ሁለተኛ ማስረጃ ጥቀስልን። የት ላይ ነው ቁርአን ኃጢአት የለበት አምላክ ነው የሚለው? ሱረቱ መርየም 19:19 አንብበው። እሺ 19:19 እዛ ላይ ኃጢአት የሌለበት አምላክ ነው ይላል። ያዙልኝ 19:19 ንጹህ እንደሆነ ይናገራል። ካወላለዱም ጀምሮ ማለት ነው። ብዙ ማስረጃ አለ። ባይዘው ንጹህ ማን ንጹህ እኮ ነው። ነቢያት ንጹህ ናቸው። አልጠየኩም እኮ እሱን ጥያቄ። ኃጢአት የሌለበት አምላክ ነው። ሁሉም ንጹህ ላይ እንደዛ የሚለው መጽሐፍ ቅዱስ ሲናገር ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር አትቀላቅል መጽሐፍ ወደ ጎን አትቀላቅል። አዳጊ አሁን እኮ ያልከኝ ቁርአን ላሳየህ እኮ ነው ያልከው አይደል እንዴ? ቁርአን ላሳየህ አትቀላቅል። ቁርአን ሲከብድ ወደ መጽሐፍ ከመጽሐፍ ቅዱስ ራሱ አሳያለሁ። አሁን ቁርአን ላይ ቆምና ቁርአን ላይ ራሱ ኢየሱስ አምላክ ነው ብለኸኛል። የት ላይ ነው እንደዛ የሚለው? የመጀመሪያው ማስረጃ አልኩ። ሱረቱ መርየም 19:19 ከፈኩት። ስከፍተው ምንድን ነው የሚለው? ማስረጃ ኢየሱስ ክርስቶስ እኔ ንጹህ ልጅ ለአንቺ ልሰጥሽ ወደ አንቺ መጣሁ ላይ ከፈኩት። ከፍቼዋለሁ። ካወላለዱ ጀምሮ ስታየው ንጹህ ነው። ካወላለዱ ጀምሮ ስታየው ንጹህ ነው። ለምን ተለየ? ሎጂክ አምላክ አይደለም። ከተወደው ከዘጋ አምላክ አይደለም። ቆይ አንዴ ለምን ተለየ? ቆይ አንዴ ያለው ንጹህ የሆነ በመሆኑ እዚሁ ላይ ልጠይቅሽ፣ እዚሁ ላይ መልስልኝ። አባቱ ማን ነው? አንተ ተጠያቂ ነህ። አትቀላቀል። አሁን ተጠያቂ ነህ አንተ። ኃጢአት የሌለበት በሙሉ ንጹህ የሆነ አምላክ ነው። መቀሚታል ሁሉም ሰው ኃጢአተኛ ነው በዚህ ምድር ላይ ማለት ነው። ካንተ ጨምሮ አያችሁ አይደል? የክርስቲያን ምሮ ይሄ ነው። ካንተ ጨምሮ በዚህ ምድር ላይ ሁሉም ሰው ኃጢአተኛ፣ እሱ ግን አምላክ አንድ ሰው ሚውታል። ክርስቲያን ለምን አታጠምጥ? ቆይ አንዴ ረጋ በል። ለምን ትጨዋለህ? አንዴ ራስን እኮ ያዋረክን ያለው ወላሂ ራስን ያዋረክን ያለው። ቢላህ አለይኩም ኃጢአተኛ ኃጢአት የሌለበት ሰው አምላክ ነው እያለ ያለው። እንደዛ ከሆነ የህያም አምላክ ነው። ሱረቱ አሊ ኢምራን ላይ ንጹህ እንደሆነ ይናገራል። የህያንም አምላክ አድርገው አይ አይደለ? አንደኛ። ሁለተኛ ሲጀመር ኃጢአት አምላክ ጋር ምን ያደርጋል? ሲጀመር ኃጢአት አምላክ ጋር ምን ያደርጋል? እናስ የሆነ የምታወራውን ታውቃለህ? ሲቀጥ ህፃናት ንጹህ አይደሉ እንዴ? ህፃናት ኃጢአት የለባቸው እና ምሩን አሰራው። አሁን ጥያቄያችን ዳጊ ኃጢአት የሌለበት አምላክ ነው የሚል የት ላይ ነው ያገኘው? ወገናችን ዳጊ የት ላይ ነው እንደዛ የሚል ያገኘው? ዳጊ ምን ነው? አጂብ እኮ ነው። ወርዳ እኔማ አያችሁ አይደል? ምን አለኝ? ከቁርአንህ ኢየሱስ አምላክ እንደሆነ አሳያለሁ አለኝ። መጽሐፍ ቅዱስ ከብዶት ማለት ነው። ችግር የለውም አልኩት። ግን ምን አመጣ? ምንም አይነት ማስረጃ። ራሱን አዋርዶ ሄደ። ቢላህ አለይክ ኡስታዝ፣ እስቲ አስበው። አንድ አካል ንጹህ ነው፣ ስለዚህ አምላክ ነው ስትል አይከብድም? ምን አይታምሩ? ቆይ እንደው ወይስ ኃጢአተኛ ዕምራን ማርያም በክርስትና ንጽህት ነች ወይስ ኃጢአተኛ? ንጽህት እኮ ተብላለች አይደል? አምላክ ነች ይበላል። ኡስታዝ እኮ ወላሂ አታምጡ ወላሂ ጀዛኩሙላህ። ማርያም ንጽህት ናት አይደል እንዴ? ንጽህት ነችና ይላታል። ንጽህት ከሆነች ማርያም አምላክ ናት። ናግባ ራሱ ኮሜንት ያደርጋል። ይገርማል። አንድ ያጣላል። ልጨምርላችሁ አንድ ሌላ አምላክ ተጨምርልኝ። ኖህንም እንደዛ ይላል። ዘፍጥረት ምዕራፍ 6 ቁጥር 9 ላይ የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። ኖህ ፍጹም ሰው ነበር ነው የሚለው፣ ከኃጢአት የጸዳ ማለት ነው። ሶስተኛ ጻድቅና ሶስተኛ። ስለዚህ ኖህም ኢብራን ኔትወርክ ነበር ባይዘው እኔ አይደለም የወጣሁት፣ ኔትወርክ እያስቸገረኝ ስለሆነ ነው። ሶሪ እንረዳሃለን፣ አታስብ። አሁን ይሰማል።